Content creation is becoming the new 9 to 5 የሚል ቪዲዮ አለው content creation አዲሱ ከ9 እስከ 5 እየሆነ ነው የሚል ቪዲዮ ማለት ነው ከ9 እስከ 5 የሚለው ፍሬዝ ካልገባችሁ 9 ማለት ጧት 3 ሰዓት ነው 5 ማለት ደግሞ ከሰዓት 11 ሰዓት ነው ማለት ነው ስለዚህ ከጧት 3 ሰዓት እስከ 11 ሰዓት የሚሰራው ደግሞ የቢሮ ስራ ነው ማለት ነው ይሄ አባባል ለመግለጽ የሞከረው አሁን ኖርማል ሰዎች ተመርቀው የቢሮ ስራ ነው መስራት የሚፈልጉት አሁን ግን ኮንተንት ክሬሽን ለመስራት እየፈለጉ ነው ለማለት የተጠቀሙት ፍሬዝ ነውና ይሄ ነገር በትክክልም እየተፈጠረ ያለ ነገር ነው ነገር ግን 9 to 5 ከተቀጠረ አንድ ሰው በትክክል መስራት ይችላል ኮንተንት ክሬሽንን ግን ላይቀጥል ይችላል የሚለውንም ነገር አይምሮዬ ላይ ገባልኝ ማለት ነው ስለዚህ ሐሳቤን ልሰጣችሁ መጣው ሁሉም ሰው ኮንተንት ክሬተር መሆን አለበት ወይ የሚለው ሐሳብ ላይ ማለት ነው ሁሉም ሰው ወደ ኮንተንት ክሬሽን እየሄደ ነው ኮንተንት ክሬሽን ሳቹሬትድ እየሆነ ነው በቃ ባትል እየሆነ ነው ጦርነት እየሆነ ነው ክሬቲቪቲ ዘህም ብዙ ነገር ይዘክም ላታሸነፍ ትችላለህ ካንተ በፊት ብዙ ሰዎች ነበሩ ሚል ሐሳቦች እየተነሱ ነውና ይሄንን ሐሳብ የኔን የራሴን ሐሳብ ላንጸባርቅላችሁ ማለት ነው እኔ ማስበው ሐሳብ ምንድነው መሰላችሁ ኮንተንት ክሬሽን አዲሱ 9 to 5 እየሆነ ነው ወይ ካላችሁ አዎ እየሆነ ነው በትክክልም እየተተገበረ ነው እያንዳንዱ ሰው ኮንተንት ክሬሽን እየጀመረ ነው ጥሩ ነገር ነው ወይ ካላችሁ አዎ ጥሩ ነገር ነው ነገር ግን ስቲል ፋብሪካ ውስጥ እኮ ሰራተኛ አላጣንም የሆነ ነገር የሚያመርት ሰው እኮ አልታጣም ዓለም ላይ ስቲል እነዛን ስራዎች እየቀጠሉ ነው ከዛው ውጭ ያሉት ስራዎች ግን ሰዎች በብዛት ወደ ኮንተንት እያመጧቸው ኮንተንት እየሰሩ ህይወታቸውን ለማሸነፍ እየሞከሩ ነው ታዲያ ይሄ ጥፋት አለ ወይ የለው ዓለማችን ላይ በትክክል የሙያ ስራ የሚሰራ ሰው የሆነ ችግር የሚፈታ ሰው የሆነ ነገር የሚያረግ ሰው እስካልታጣ ድረስ ኮንተንት ክሬተር መብዛቱ ችግር የለው እነዛን ስራዎች የሚሰራ ሰው ለመዝናኛ ጊዜ ኮንተንቱን ስለሚመለከት ስቲል ኮንተንቶቹ ተመልካች ያገኛሉ ኮንተንት የሚሰሩት ሰዎች ደግሞ ገንዘብ ያገኛሉ ማለት ነው ስለዚህ ዓለም አሁን ባለበት ሲስተም እየሰራ ይቀጥላል ማለት ነው ችግሩ ግን ምንድነው መሰላችሁ ኮንተንት ክሬተሩ ላይ ነው ችግሩ የሚኖረው ምክንያቱም አብዛኛው ኮንተንት ክሬተር ፌል ያደርጋል ኮንተንት ክሬሽን ለሁሉም ሰው ይሆናል ብዬ አላስብም ኮንተንት ክሬሽን ኮንሲስታንት ሆኖ ለመቀጠል ለሚችል ሰው ብቻ ነው የሚሆነው ብዬ አስባለሁ ችሎታ ስላላችሁ ኮንተንት ክሬሽን ላይ አታድጉም በርግጥ ችሎታ ምናምን ካላችሁ አንድ እና ሁለት ቪዲዮ 3 ቪዲዮ ቫይራል ሊወጣላችሁ ይችላል በደንብ ፐርፎርም ሊያደርግ ይችላል ነገር ግን ችሎታችሁ ብቻ ጋራንቲ ያረጋችሁ ኮንተንት ክሬሽን ላይ አሪፍ ፐርፎርማንስ እንደሚኖራችሁ ማለት ነው ኮንተንት ክሬሽን ላይ አሪፍ ፐርፎርማንስ እንደሚኖራችሁ ጋራንቲ የሚያረጋችሁ ነገር ኮንሲስታንሲ ነው በተለይ በውጭ ዓለም ላይ ኮንሲስታንት ያልሆነ ክሬተር መና ነው ምንም ጥቅም ሳያገኝ ነው ከኮንተንት ክሬሽን የሚወጣው እኛ ሀገር እንኳን እየተመለከትን ነው አንድ ጊዜ ቫይራል የወጣ ክሬተር የሆነ ያህል ማስታወቂያዎችን ሰርቶ በሚሊዮኖችን ገንዘብ ሰብስቦ ከኮንተንት ክሬሽን ውላ መጥፋት ይችላል ውጭ ሀገር ላይ ግን እንዲህ በአንዴ የምትታወቁበት ነገር የለም በአንዴ ማስታወቂያዎች አይመጡላችሁም ከመጡላችሁም ጥሩ ገንዘብ ስለሚሆን ስለሚያስቀጥሏችሁም ሊሆን ይችላል ነገር ግን ውጭ ሀገር ኩዊክ ፌም የሚባለው ነገር ለወደፊቱ ሰክሰስ መነሻ አድርገው ነው የሚጠቀሙበት እነሱ በትክክል እየተጠቀሙበት ነው እኛ ሀገር ላይ ግን ኩዊክ ፌም ካገኘ አንድ ሰው ገንዘብ ይዞ ይወጣል ኮንሲስታንት ሆኖ አይቀጥልም ስለዚህ እኔ የምመክራችሁ ነገር ሶሻል ሚዲያ ላይ ዋንኛው በቃ ሰክሰስፉል ትሆኑበት የምትችሉበት መንገድ ኮንሲስታንት መሆን ነው ወደዳችሁም ጠላችሁም በትክክል መስራት እስካልቀጠላችሁ ድረስ ሶሻል ሚዲያ ላይ ፐርፎርማንሳችሁ በጣም ዝቅተኛ ነው የሚሆነው ዛሬ ቪዲዮ ፖስቱ በእርግጠኝነት የምነግራችሁ ነገር ከ100 ቪው በላይ አታገኙም ሁላችሁ ኮንተንት ሰርታችሁ ማታውቁ ሰዎች ከሆናችሁ ማለት ነው ስለዚህ ኮንሲስታንት ሆናችሁ ስቀጥሉ ግን አንድ ቀን 300 ይገባል አንድ ቀን 1000 ይገባል ብዙ ቪው እኮ ልታገኙ ትችላላችሁ እንደ ድንገት ሆኖ ወይ ደግሞ አሪፍ ነገር አውረታችሁም ሊሆን ይችላል አሪፍ ኮንተንት ሰርታችሁ ነገር ግን ይሄ ብዙ ቪው አይቀጥልላችሁ ካልቀጠለላችሁ ደግሞ ስም አይገነባላችሁም ስም ካልገነባላችሁ ሰው ላይ ኢንፍሉዌንስ ማድረጋችሁም ተጽዕኖ ማሳደራችሁም ይሃንን ተጽዕኖ ማሳደር ካልቻላችሁ ደግሞ ማስታወቂያ አታገኙም ምክንያቱም ማስታወቂያ የምታገኙት በመታሳደሩት ተጽዕኖ ልክ ነው አሪፍ ተጽዕኖ ከፍተኛ ተጽዕኖ የምታሳደሩ ከሆነ የተላለቅ ማስታወቂያዎችን ታገኛላችሁ መኪና መሸጫ ሊፍት መሸጫ ምናምን ከፍተኛ ኮሚሽን ያላቸው ጥሩ ገንዘብ የሚሰራባቸው ቢዝነሶች ውስጥ ትሰራላችሁ ማለት ነው እንደ ሪል ስቴት ላይ ምናምን ታገኛላችሁ ማስታወቂያ ካለበለዚያ ግን ምንም ሳታገኙ ትወጣላችሁ ከገበያው ማለት ነው ኮንሲስታንት ካልሆናችሁ እኔ የምመክራችሁ ነገር እናንተንና ወደፊት ሰክሰስፉል የሚሆነውን ክሬተር የሚለየው ነገር ምን ያህል መቀጠል ትችላላችሁ ነው ምን ያህል አለማቋረጥ ትችላላችሁ ነው ሰግጣችሁ ምን ያህል መቀጠል ትችላላችሁ የሚል ነው አዶናይ ከዚህ በፊት ሰግጥ ፈምስ የሚል ነገር ነበረው ያ ይሄ ወርድ እስከ ትላልቅ ባለስልጣናቶች ድረስ ማነጋገሪያ ሆኖ ብዙ ሰዎች ተችተውት ምናምን ነው መጠቀም ያቆመው ነገር ግን ትክክለኛ አባባል ነው ሰግጥ ፈምስ ሲል መሰገጠ ማለት ኮንተንት ክሬሽን ላይ ኮንሲስታንት መሆን ማለት ነው
ከዛ በኋላ ትፈምሳለህ። መፈመስ ማለት ደግሞ ተጽዕኖ ማሳደር ማለት ነው። ትክክለኛውን ፍሬዝ ነበር እየተጠቀመ የነበረው ሚስ አንደርስታንዲንግ ስለተፈጠረ ነው እንጂ ብዙ ሰዎችም ተረድተውታል። ሰግጥ ፈምስ የሚለው ነገር ትክክል እንደሆነና በትክክል ህይወት የሚለውጥ ለኮንተንት ክሬሽን ትክክለኛው መርህ እንደሆነ ማለት ነው። ሰግጣችሁ አሁን ካላችሁበት ተነስታችሁ ወደፊት የምትፈልጉበት ደረጃ ድረስ የሚያደርሳችሁን ኮንሲስተንሲ መገንባት ማለት ነው። በቃ ዴይሊ መፖሰት ሊሆንባችሁ ይችላል። ኢንጌጅ የሚያደርጉ ነገሮችን ስታገኙ መፖሰት ሊሆን ይችላል። የሚያስቁ ቀልዶች አይምሯችሁ ላይ ሲመጡላችሁ መፖሰት ሊሆን ይችላል። የሚያስገርም ስታዩ መፖሰት ሊሆን ይችላል። ብዙ ነገሮችን ማድረግ ሊሆን ይችላል። ነገር ግን ስቲል እነሱ ነገሮች ኮንሲስተንትሊ ምን ያህል ጠብቃችሁ ማስኬድ ትችላላችሁ የሚለውን ነገር ነው ሰግጥ የሚለው መርህ የሚያወራው ማለት ነው። ስለዚህ በትክክል ሰግጣችሁ ኮንተንት ላይ ሳታቋርጡ መሄድና አለመሄድ ነው። አሁን ለምሳሌ ከሚጀምሩት ሰዎች 99%ዎቹ ያቆማሉ፣ 1%ዎቹ ናቸው ገንዘብ የሚያገኙት ምናምን የሚል ስታቲስቲክሶች በጣም ብዙ ይለቀቃሉ። ለእኔ ነንሴንስ ናቸው። ምክንያቱም 99% ጀመረ የሚባሉት አንድ ቪዲዮ 2 ቪዲዮ ማክሲመም 10 ቪዲዮ ፖስቶ ያቆመውንም ሰው ጀምሮ እንዳቆመ እየቆጠሩ ነው። እነሱ ግን አልጀመሩትም፣ ገና አላሉ። ያህን እንዲህ አንድ ጨረፍታ ነው እንጂ የሳሉት ሙሉ ሀ ብለው እንኳን የጀመሩ ኮንተንት ክሬተሮች ናቸው ማለት ያቀተኛል። 10 ቪዲዮ ጀምሮ ያቆመ ከሚጀምሩት 1% ውስጥ ነው ሰክሰስፉል የሚሆኑት ምናምን የሚል ዳታ አለ። ነገር ግን የሚጀምሩት የተባሉት 99%ዎቹ ከዛ ውስጥ 90% የሚሆነው 10 ቪዲዮ አልፖሰተም። ስለዚህ እንዳልጀመሩ ነው እኔ የምቆጥራቸው ማለት ነው። ኮንተንት ጀምራችኋል የሚባለው በትክክል ዓላማ ይዛችሁ መሄድ የምትፈልጉበትን አውቃችሁ እናንተ ምን አይነት ስም እንዲሰጣችሁ እንደምትፈልጉ ምን አይነት ሰው ተደርጋችሁ እንድትሳሉ እንደምትፈልጉ አውቃችሁ እናንተ የምትፈልጉትን ብራንድ ለመገንባት የሚያስፈልጋችሁን አይነት ቪዲዮ እየሰራችሁ አትሊስት በሚኒመም በየቀኑ መፖሰት ጀምራችሁ አትሊስት 1 ወር ከቆያችሁ በኋላ ነው አንድ ሰው ኮንተንት ጀምሮ አቆመ ለማለት እንኳን እምለው ማለት ነው። ስለዚህ አንድ ሰው ኮንተንት ጀምሮ የመሳካት ቻንሱ 1% ነው ሳይሆን ሞስት ፕሮባብሊ በትክክል መቀጠል እስከቻላችሁ ድረስ ሰክሰስፉል ትሆናላችሁ ነው። ኮንተንት ክሬሽን ላይ እኮ ምንም አይነት እኮ ኢንፍሉዌንስ የለባችሁም ማቆሚያ። ማንም ሰው አቁሞ ይላችሁ። በእርግጥ ኢትዮጵያ ውስጥ በጣም ብዙ ሰው ምቀኛ ስለሆነ ሊሳደባችሁ ይችላል። ነገር ግን እስቲል እናንተ መቀጠል ትችላላችሁ። ኮንተንት ክሬሽን ላይ የሚጀምሩትንና ስኬታማ የሚሆኑትን ሰዎች የሚለያቸው ነገር ኮንሲስታንት ሆኖ መስራትና አለመስራት። ኮንሲስታንት ሆናችሁ ካልሰራችሁ አልጎሪዝሙ ራሱ ይራሳችኋል። ስለዚህ እኔ የምመክራችሁ ነገር ብዙ ሰው ኮንተንት ክሬሽን እየጀመረ ነው። ነገር ግን ስኬታማ የምትሆኑት ባልተመቻችሁ ጊዜ መፖስቷት ፖስት ነች ስኬታማ የምታረጋችሁ ሁልጊዜ ለመፖስት ብላችሁ ማለት ነው። እኔ የምመክራችሁ ነገር ከሁሉም ሰው ጋር በጎርፉ ተጭናችሁ ኮንተንት ክሬሽንን ብትጀምሩ እንኳን ችግር የለውም። ነገር ግን ከዛ ውስጥ አብዛኛው ኮንተንት ክሬሽን ጀምሯል ብሎ የሚያስበው ሰው አልጀመረም በትክክል። አትሊስት 30 ቀን በተከታታይ መፖስት አለበት ጀምሯል እንኳን ለመባል። ስለዚህ አብዛኛው ሰው ቪዲዮ ፖስቶ ስለሚያቆም አብዛኛው ሰው እንዳልጀመረ ነው እኔ የምቆጥረው፣ ሰው ጀምሯል ብሎ ቢቆጥረው ማለት ነው። ከዛ በኋላ ደግሞ እናንተ መቀጠል እስከቻላችሁ ድረስ ከጀመሩት ጥቂት ሰዎች ላይ የተሻለው ሰው እናንተ ትሆናላችሁ፣ ገንዘብ ታገኛላችሁ ማለት ነው። ስለዚህ ብዙ ሰው መጀመሩ እኔ ምንም ችግር የለብኝም፣ ይጀምር፣ ደስ ይለኛል፣ በጣም ነው ደስ የሚለኝ። ነገር ግን ኮንሲስታንት ሆናችሁ መቀጠል እስካልቻላችሁ ድረስ ሶሻል ሚዲያ ላይ ምንም አይነት ተስፋ አታገኙም፣ ምንም አይነት ገንዘብም አታገኙም። የሰው ልጅ በተስፋ ነው የሚኖረው። ተስፋ ካላችሁ ትቀጥላላችሁ። ስለዚህ ኮንሲስታንት ስትሆኑ ነው ተስፋ የሚኖራችሁ። ተስፋ ካላችሁ ደግሞ ትቀጥላላችሁ። ከቀጠላችሁ ደግሞ ገንዘብ ታገኛላችሁ ማለት ነው። ይህንን የኮንተንት ክሬሽን ምርጥ ቱቶሪያል ደግሞ እንዳዘጋጅ ያደረገኝ ሪልስ አካዳሚ ነው። ሪልስ አካዳሚ ምርጥ የኮንተንት ክሬሽን ኮርስን አዘጋጅቶላችኋል ማለት ነው። በተለይ በዚህ ክረምት ህይወታችሁን ቀይሩ ብሎ ምርጥ የኮንተንት ክሬሽን ኮርስ አዘጋጅቶላችኋል ማለት ነው። ኑሮ ከብዷል እንደምታውቁት፣ የኑሮ ውድነቱ በጣም ከፍተኛ ሆኗል። ኢንፍሉዌንሰሮቻችን ደግሞ እንደምታያቸው ቤትና መኪና እየገዙ ሌክዠሪ ላይፍ እየኖሩ ነው። ስለዚህ እናንተም እንደዚህ አይነት ኮንተንት ክሬተር መሆን ከፈለጋችሁ የቡና ዌብሳይት ላይ የለቀቁት በሪልስ አካዳሚ የተለቀቀ የኮንተንት ክሬሽን ኮርስ አለ። እሱም መማር ትችላላችሁ። ይህንን ኮርስ ደግሞ እንደምታውቁት ማስተር ክላስ አድርጌ ያዘጋጅቸው ከ24 ሰዓት ወደ 12 ሰዓት ጨምቄ አድርሼላችሁ ከዛ በኋላ ደግሞ 10,000 ብር ነበረ ለእናንተ ሊቀርብ የነበረው። ነገር ግን 10,000 ብርም ለእናንተ አይዳረስም ተብሎ ዩዜድ ፎር አፍሪካስ ዲቨሎፕመንት በያንግ አፍሪካን ክሬተርስ ኢኒሺዬቲቭ አማካኝነት ወደ 45%ን ብቻ እነሱ ከፍለው ይማሩ፣ የቀረውን 55% እኛ እንከፍላለን ብለው እናንተ 4,500 ብሩን ብቻ ከፍላችሁ መማር እንድትችሉ አቅርቦላችኋል ማለት ነው። ስለዚህ ኮርሱ አሁን ላይቭ ተለቋል ማለት ነው። ከታች ባለው ሊንክ ገብታችሁ ክፍያውን ፈጽማችሁ እንደምትመለከቱት እያንዳንዱን ኮርሶች ወደ 12 ሞጁል ናቸው። በጣም የተብራሩና
ዳይሬክትሊ ወደ መሬት የወረዱ በትክክል ሊመነዘሩ የሚችሉ የኮንተንት ክሬሽን እውቀቶችን ነው እዛ ጋር በእያንዳንዱ ሞጁል በእያንዳንዱ ፓርት የምትማሩት። ምንም የተንዛዛ ነገር የለውም። ዳይሬክትሊ ሪሌትድ ቱ ላይፍ ማንም ሰው ሊገባው በሚችል ቋንቋ በትክክል ስለ ኮንተንት ክሬሽን ያላችሁን አንደርስታንዲንግ እንዲቀየር አድርጌ ነው ኮርሱን ያዘጋጀውላችሁ ማለት ነው። ስለዚህ ኮርሱን መቀላቀላችሁን እንዳረሱ ማለት ነው። ይሄ ደግሞ የምታዩት ኮሚኒቲ ምርጥ የኮንተንት ክሬተሮች ኮሚኒቲ ስለሆነ እናንተም ክሬተር መሆን ከፈለጋችሁ ግዴታ ሰብስክራይብ ማድረግ አለባችሁ። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ቀራጮች ሰላም ቆዩኝ።